አየር ኃይል ደገመው በህዋት ላይ ሁለተኛውን የድሮን ጥቃት ፈጸመ። ጥቃቱ ህዋት የጦር መሳሪያ በደበቀባቸው ዋሻዎች ላይ ያነጣጠረ ሲሆን በርካታ ታጣቂም ጉዳት እንደደረሰበት ታውቋል። ህዋት የተወለደው ደደቢት ነው፣ የሚቀበረው ደግሞ አፋር ነው። የአምባሳደሩ አነጋጋሪ አስተያየት። ህዋት የአፋርን ድንበር ጥሶ መግባቱ ፍጻሜውን የሚያቀርበው ከባድ ስህተት መሆኑ እየተነገረ ነው። ህዋትን ለመቅጣት የመከላከያ ድጋፍ አያስፈልገንም ኮሎኔሉ። ቀይ መስመራችን ግልጽ ነው ያሉት ኮሎኔል ደመቀ የማንም እርዳታ ሳያስፈልገን ጠላትን የማጥፋት አቅም ላይ እንገኛለን ሲሉ ህዋትን አስጠንቅቀዋል። አየር ኃይል በትግራይ ክልል ሁለተኛውን የድሮን ጥቃት መፈጸሙ ተሰማ። ህዋት የሐሙስ ሌሊቱን ጥቃት አስመልክቶ ለተባበሩት መንግስታትና አፍሪካ ህብረት ደብዳቤ በላከ ማግስት ሌላ ከባድ ጥቃት ማስተናገዱ ተነግሯል። ወዲህ ደግሞ ኮሎኔል ደመቀ ዘውዱ ጨዋታውን በጉልበት ከሆነ ተዘጋጅተናል እየጠበቅናችሁ ነው የሚል መልእክት ወደ መቀለ ልከዋል። የህዋቱ ጦር መኮንን ጀነራል ፍስሐ ማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም የሚል አነጋጋሪ አስተያየት ሰጥተዋል። የሁለቱን ወታደራዊ መኮንኖች ንግግር የተሰማው በአፋር ቀጠና ውጊያ ከተከፈተ በኋላ ነው። ይህንን ጨምሮ የህዋት ፍጻሜ ደርሷል ያሉት አምባሳደር የህዋት መቀበሪያ አፋር ነው ሲሉ የሰጡትን አነጋጋሪ አስተያየት ጨምረን በመግቢያው ላይ የነገርናችሁ መረጃዎችን በዝርዝር ይዘናል። ሁሉንም ትሰማላችሁ። ሰላም ውድ የሉሊሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህዋት አፋር መሽጎ ጦር እየሰበቁብኝ ያላቸው ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎች ያሉበት ድረስ ሄጄ አጠፋለሁ በሚል የጀመረውና የአፋር ድንበር የጣሰበት ጥቃት ያልታሰበ መዘዝ ይዞበት እየመጣ ነው። ከትግራይ ሰላም ኃይሎችና የአፋር ልዩ ኃይል በቅንጅት መልሶ ማጥቃት የተከፈተበት ህዋት ከፌዴራል መንግስቱ በኩል ደግሞ የድሮን ጥቃት እየተከተለው ሲሆን መጨረሻው ደረሰ ይሆን ወይ የሚያስብሉ መረጃዎች እየወጡ ባሉበት ወቅት አፋር መቀበሪያ ይሆናል የሚል ዱብዳ ደርሶታል። የሰላም አምባሳደር የሰብአዊ መብትና የመልካም አስተዳደር ተሟጋጅ የሆኑትና የህዋት የጦርነት አጀንዳ በመቃወም የሚታወቁት የሰላም አምባሳደር ሙአዝ ከመናኸሪያ ሬዲዮ ጋር ባደረጉት ቆይታ ህዋት የተወለደው ደደቢት ነው፣ የሚቀበረው ደግሞ አፋር ነው ሲሉ አነጋጋሪ አስተያየት ሰንዝረዋል። ከ5 ዓመት በፊት ህዋት በሰሜን እዝ ላይ የፈጸመው ጥቃት ተከትሎ የፈነዳውን ጦርነት በመቃወም እና ህዋትን በማውገዝ የሚታወቁት አምባሳደር ሙአዝ ህዋት ካለፈው ስህተቱ ሳይማር በድጋሚ ሌላ ውጊያ መቀስቀሱ አደገኛ እርምጃ መሆኑን የገለጸ ሲሆን እድል ሁለት ጊዜ አይገኝም፣ አንዱን በፈረንጆቹ ርብርብ ከሞት ተርፏል። አሁን ግን በያዘው የጥፋት መንገድ ከቀጠለ ውልደቱ ደደቢት በረሃ ውስጥ ቢሆንም ሞቱና ግባተ መሬቱ አፋር ላይ መሆኑ አይቀርም ሲሉ እንቅጩን ተናግረዋል። የሰላም አምባሳደሩ ለአሸባሪ ወያነ ተጨማሪ እድል መስጠት የቡድኑ ህልውና በማስቀጠል በትግራይ ህዝብ ላይ ተጨማሪ የመከራ ዓመታት መጨመር በመሆኑ የቡድኑ ህልውና እንዲያበቃ ማድረግ ይገባል የሚል የጸና አቋማቸውን ከሚያንጸባርቁ የትግራይ ተወላጆች መካከል አንዱ መሆናቸው ይነገራል። በዚሁ ወደ ተከታዩ መረጃ ስናልፍ ህዋት በአፋር ጥቃት ከከፈተ በኋላ ሁለት የአየር ጥቃቶች ተፈጽሞበታል። በትላንትናው ዕለት በአፋር ወሰን ላይ የድሮን ድብደባ የተፈጸመበት ሲሆን ዛሬ ሌሊቱን ደግሞ በተንቤን አውራጃ ውስጥ የጦር መሳሪያዎች ባከማቸበት ስፍራ ላይ የቦምብ ድብደባ እንደተፈጸመበት ታውቋል። በዚህ ድብደባ በርካታ የህዋት ከባድና የቡድን መሳሪያዎች ከጥቅም ውጭ መሆናቸውም ተሰምቷል። ስለ ተንቤን የቦምብ ድብደባ ከህዋትም ሆነ ከጊዜው አስተዳደሩ በኩል እስካሁን የተባለ ነገር የለም። ሆኖም ህዋት የትናንቱ የድሮን ጥቃት በተመለከተ የተለመደ ደብዳቤ ጽፏል። በኢትዮጵያ የፖለቲካ ህግ እውቅና የሌለው ህዋት በጻፈው በዚህ ደብዳቤ ፕሪቶሪያ አክትሞለታል ብሏል። ትግራይ ክልል ከአፋር በሚዋሰንበት አካባቢ አርብ ጥቅምት 28 ዓ.ም ስለፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን በደብዳቤ አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያው ስምምነት ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የህዋት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። በተያያዘ መረጃ የአፋሩን ጥቃት ተከትሎ ወልቃይት በተጠንቀቅ ሆኗል። ህዋት በሁመራ በኩል ተጨማሪ ጥቃት ሊከፍት ይችላል በሚል ነው የተከዜ ዘብ በተጠንቀቅ የሆነው። ይህንን ጉዳይ በተመለከተ ኮሎኔል ደመቀ ዘውዱ አስተያየት ሰጥተዋል። በአስተያየታቸውም የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን፣ አይ እኛ ህግ አንፈልግም አንከተልም፣ ሰላምንና በጋራ አብሮ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል።
እኛ የወልቃይት ዘቦች እንደሌሎች ትንሽ ሳንቲምና በህዋት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብሏል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ተጋይነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ በቂ በላይ ተዘጋጅተናል ብለዋል። ኮሎኔል ደመቀ ዝግጁ መሆናቸው ወደ መቀለ እንዲህ ያለ መልእክት ሲልኩ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳ ማንጁስ በበኩላቸው አነጋጋሪ አስተያየት ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍሳ ኪዳኑ በአፋር ክልላዊ መንግስት የተነሳው ስሞታ በተመለከተ ሲናገሩ በእኛ ምንም አይነት ግጭት አላነሳንም፣ እንዲህ አይነት ዝግጅት የለንም ብለዋል። ጀነራሉ በአንጻሩ የአፋር ኃይሎችና የሀራ መሬት ኃይሎች ተደጋጋሚ ትንኮሳ እያደረጉ ነው ሲሉም ከሰዋል። አክለውም በአፋር ክልል ውስጥ የሚገኙ የሀራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ካሉ በኋላ እነዚህ ተደጋጋሚ ጥቃቶች ተፈጸሙ ካሉባቸው ቦታዎች መካከልም ምላዛት፣ አሳደዛ፣ ዋጅራትና ገረብ አጋውን እንደሚገኙም ጠቅሰዋል። እንደ ምሳሌው ባለፈው ማለትም ጥቅምት 28 2018 ዓ.ም በገረብ አጋውና ደርባን በተባሉ አካባቢዎች ትንኮሳ እንደነበሩ ያስታወቁት ጀነራል ተክላይ ጨምረውም እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን፣ ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሀሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃዎችን እንዳልወሰደ ጠቁመው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም በማለት ገልጸዋል። የፕሪቶሪያው ስምምነት እስኪፈርስ ድረስ ለማክበር ቁርጠኛ መሆናቸውን አሳውቀዋል። በተንቤን የአየር ድብደባ ቦምብ ተፈጸመ። ድብደባው የህዋት ወታደራዊ ስፍራዎች ኢላማ አድርጓል። ሻዕቢያን አዝሎ አፋር የገባው ቲዲኤፍ ኃይል ተንቤን ላይ እንዲህ ያለ ጥቃት ሲፈጸምበት በተለያዩ አካባቢዎች የደበቃቸው ከባድ መሳሪያዎች ቆፍሮ ያወጣ መሆኑን ተሰምቷል። በዚህ ማልታዳ የትግራይ ወጣቶች ጦርነት ላይ እንዳይሳተፉ ጥሪ ቀርቧል። ህዋት ራሱን ወጣቶች እስረኛ አድርጎ ያስቀመጠውን የሻዕቢያን ተልዕኮ ለማስፈጸም ተላላኪ ሆኖ እያገለገለ ነው ያለው ህዋት መተባበር የለባቸውም ሲሉ የትግራይ ፖለቲከኞችና ምሁራን እየገለጹ ናቸው። የኤርትራ ወጣት እንደ ምርኮ የተያዘ ሰራዊት ነው ሲሉ የሚገልጹት ፖለቲከኞች ህዋትም ዓላማዊ ትግራይን ወጣት በሙሉ በፈለገ ሰዓት ወደ ሰዓት የሚማግደው ማገዶ ማድረግ መሆኑን እየተናገሩ ነው። ኢሳያስ በኤርትራ የቀረውን ወጣት ሰብስበው ወደ ጦርነት እየማገዱት ነው ያሉ ሲሆን ለትግራይ ኤሊቶች ጥብቅ መልእክት አስተላልፈዋል። የቀድሞ የህዋት ከፍተኛ አመራር አቶ ገብሩ አስራት ከሰሞኑ በሰጡት አዲስ መጠይቃቸው በዋናነት ስለ ሻዕቢያና ህዋት አንስተዋል። ሁለቱ ኃይሎች በጋራ ጦርነት ማውጃቸውን የሚገልጹት አቶ ገብሩ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ብለዋል። ማወቅ ያለብን ግን በጦርነት የሚያተርፉ አሉ፣ ስልጣናቸው ማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጉ አሉ፣ በጦርነት የሚነግዱ አሉ። ይህ በግልጽ ታይቷል በትግራይ ጦርነት ወቅት ሲሉ ተናግረዋል። በትግራይ ጦርነት ወቅት ሀብት ያከማቹ በጣም ልቀው የወጡ ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የከበረውን ሀብት የጨረሰው የነበረው ሀብት ተንኮትኩቶ በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስሯል። በዚህ ጦርነት ፋብሪካው ተቃጥሏል። የነበራቸው ሀብቶች ተሽጦ ለዳ አይበቃም ተበድሮም ስለነበረ ሲሉ ተናግረዋል። ይህን ያየ ባለሀብትና ነጋዴ እንደገና ጦርነት አይፈልግም በማለት በሰፊው አብራርተዋል። አቶ ገብሩ ቀጥለውም ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። እናቶች ከእያንዳንዱ ቤተሰብ አንድ ሰው ከዚያም በላይ የሞተበት ነው የትግራይ አካባቢ ሲሉ ገልጸዋል። ይህንን መድገም ጦርነት መፍጠር ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኝ መቀጠል ነው የሚሆነው ሲሉም ጥሪ አቅርበዋል። ኤርትራም በተመለከተ እንዲህ ይላሉ። የኤርትራ ወጣቶች እንደ ምርኮ የተያዙ ሰራዊት ነው። በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ የተከተቱ የሚያመልጡ አምልጦ የቀረው ሰብስበው ለጦርነት የሚማግዱት ይሄ ነገር ማብቃት አለበት። ምንም ጥቅም የለውም። ከሻዕቢያ አመራሮች ውጭ የሚጠቀም ኤርትራዊ የለም ብለዋል። የትግራይ ህዝብ ካለፈ ጦርነት ሳያገግም አሁንም ለሌላው ዳሚ ጦርነት ተጋላጭ መሆኑ እንዳሳሰባቸው የሚገልጹት እነዚህ ምሁራን ጦርነቱ የኔ አይደለም የሚል እንቅስቃሴ መጀመራቸው ታውቋል። እንቅስቃሴው ከፍ ያለ ተጽዕኖ እንዲኖረውና ህዝቡንም በተጨባጭ ማንቃት እንዲችል በመቀለ ሰልፍ እንዲያደርግ ጠየቁም አሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።